بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة يقول الشيخ رحمه الله باب ما جاء في المصورين إن شاء الله ما نزارك كتاب التوحيد من نساو مالتنا من كمل رأس يونال باب ما جاء في المصورين يمل هنا رأسنا مالتنا تلان تلا يتملكتنا رأس مالتنا يعني باب يعني ما جاء في منكر القدر قدر يعجزه قدر لا ችግር يفتر هناك يعني الله تبارك وتعالى ውሳኔን በተመለከተ ችግር የፈጠረ ይሆን አካል ኢዕትራድ ያደረገ ይሆን አካል በጣም ከባድ ያኒ ማለት ነው ወንጀል እንደፈጸመ በልክ እስልምና እንደሚያስወጣው ያኒ ማለት ከእስልምና የሚያስወጣ ከባድ ወንጀል እንደሆነ አደሙል ኢማን ቢልቀደሪ በቀደር አለማመን ማለት ነው። አህሉ ሱና ወል ጀማዓዎች ይኡሚኑነ ቢልቀደር ያኒ ሸኺየው የአብዱላህ ኢብኑ ዑመር ሐዲስ አንጥቶ ያኒ ማለት ነው አብዱላህ ኢብኑ ዑመር ሲጠይቁት በእኛ ሰዎች በእኛ አካባቢ ሰዎች አሉ ቀደር የለም ሁሉ ነገር አዲስ የሚሉ ሰዎች አሉ ሲላቸው ያኒ ማን አሁን ስትመለስ ካገኘሃቸው ንገራቸው አብዱላህ ኢብኑ ዑመር ከነሱ አይደለም ወከዛሊከ እነሱም ደግሞ ማለት ያኒ ማን ከሱ አይደሉም በሱ እምነት አይደሉም ያኒ እሱ አይገጥማቸውም አዲስ እምነት አምጥተዋል ብለህ ንገራቸው በል ከነሱ ውስጥ ማለት የኡሁድን ተራራ የመሰለ ወርቅ ቢሰጥ ከዛ በአላህ መንገድ ቢለግሰው ሶደቃ አላህ አይቀበለውም በቀደር እስካላመነ ድረስ ብሎ ማኑ መልሶላችሁ ነበር ከዛ መረጃ አድርጎ ያኒ ኢማን ቢልቀደር ከኢማን መሰረቶች እንደሆነ መልእክተኛው ሰለላሁ ዐለይሂ ወሰለም ተናገሩት አልኢማኑ አንቱ ቢነቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺሪ ወቱሚኑ ቢልቀደሪ ኸይሪሂ ወሸሪሂ ሚለውን አምቶ ነበር የነ ዑባደቱ ኢብኑ ሳሚትም ደግሞ እንደዚሁ ለልጁ ወሊድ ለሚባለው ልጁ ሲመክር ብሏል አንተ ልጅ ሆይ ያኒ ምንም እኮ የኢማንን ጥፍጥና አታገኝም ፈጽሞ ያኒ ማለት ነው እስከመቼ ድረስ አንተን ያገኘህ ነገር ሊስትህ እንዳልነበረ እስካላወቅ ያሳተህ ነገር ደግሞ ሊያገኝህ እንዳልነበረ እስካላወቅ ድረስ ያኒ ይሄን ደግሞ ከመልእክተኛው አለይሂ ሰላቱ ወሰለም ሰምቼዋለሁኝ ምን ሲሉ አላህ ከፍጡራኖች ሰማይና መሬትን ከመፍጠሩ በፊት ቀለምን ከፈጠረ በኋላ ጻፍ አለው ከዛ ደግሞ ማን ያን ቀለሙ ያኒ ብዕሩ በዛቹ ቀን በዛቹ ቅጽበት ማለት ነው ፈሰሰ ሁሉ ነገር ማለት ነው ያኒ ኢላም ለቂያም የሚጻፈው የሚከሰተው ነገር ተጽፎ አልቋልና ስለዚህ ማን ያኒ ማለት ነው መልካስ ለምስሉ ሰምቻቸዋለሁ ከዚህ እምነት ውጭ ሆኖ በሌላ እምነት የሞተ የሆነ አካል ያኒ ከኔ መንገድ አይደለም አማኝ አይደለም የኔ ተከታይ አይደለም ሲሉ ሰምቻቸዋለሁ ብሎ መከሩታል እና መሐመድም የዘገበውንም ዘገባም ተው ነበር መጀመሪያ ቀለምን ማንናም አላህ ከፈጠረው በኋላ ጻፍ ብሎ በዛቹ ሰዓት አሁንም ደግሞ ማነው ኢላም ለቂያማ የሚከሰተው ነገር ያኒ ተፈጽሞ ሁሉም ተጽፎ አልቋል ማለት ነው እነ ኢብኑ ወህብ የሚባለው የሆነው ኢማም ማለት ምን ብሏል ያኒ መርሃ ሰለም እንደዚህ ብለዋል ብሎ ስም ዘግቧል በቀደር ያላመነ ኸይሩም ሆነ ጥሩም ሆነ መጥፎም አላህ የወሰነው ነው ብሎ ያላመነ ይሆን አካል በእሳት አላህ ያቃጥለዋል ብለው መርሃ ሰለም ተናግረዋል እያለ ማን ይሄንም ተመልክተን ነበር ወከዳሊከ ኢማም መሐመድ ሙስነድ ላይ እነ ኢብኑ ማጃህ አቡ ዳውድ ሱነናቸው ላይ የዘገቡት ከኢብኑ አደይለሚ አብዱላህ ኢብኑ ፈይሩዝ አደይለሚ ተብሎ ከሚጠራው ሰውዬ የያዙት ማለት ያኒ ያወራው የሆነ እሱ ማለት ነው ቀደርን በተመለከተ ቀልቤ ላይ ትንሽ ጥርጣሬ አርፎብኛልና እስኪ ብሎ ማን አብዱላህ ኡበይ ኢብኑ ከዕብን ማለት ነው ጠይቆት ነበር ከዛ በኋላ ምን አለው ያኒ አንተ እኮ ማለት ያኒ የኡሁድን ተራራ ወርቅ ብትሰጥ አላህ አይቀበልህም በቀደር እስካላመንክ ድረስ ያገኘህ ነገር ሊስትህ እንዳልነበረ ወከዳሊከ የሳተህ ደግሞ ሊያገኝህ እንዳልነበረ እስካላወቅ ድረስ እንደው አንተ ከዚህ እምነት ውጭ ሆነህ ብትሞት ኖሮ የሳሰው ተሆን ነበር ብሎ መለሰለት ማለት ነው ከዛ እሱ ምን ይላል ወደ አብዱላህ ኢብኑ መስዑድ መጣሁኝ ወደ ሁዘይፈህ ኢብኑ አልየማን መጥቼ ወደ ዘይድ ኢብኑ ሳቢት ወደ እነዚህ ታላላቅ ወደ ሆኑ ሱሐቦች መጥቼ ጠየኳቸው ልክ ማለት ነው ኡበይድ ማለት ነው እኔ ኡበይ ኢብኑ ከዕብ እንደነገረኝ እንደዛው አድርገው ነገሩኝ ያኒ ልክ ነው የተናገረው ያ ከዚህ እምነት ውጭ ሆነህ በሌላ እምነት ማለት ሙታ ቢሆን ኖሮ ያኒ ማለት ነው ከእሳት ፈጽሞ አትርቅም ነበር እሳት ውስጥ ማን ተዘወተር ነበር ብለው ነገሩ ብሎ ፊማራሁ አልሐኪም ወሰሐሐሁ ዘግቦ ነበር ማለት ይሄን አለፈው ደርሳችን ጠቅላላ ስናረጋው እንደው ያኒ እንደ ኮንሴፕት ስንመለከተው ዛሬ ደግሞ ምን አሉ ባቡን ራስ ነው ማነገርን አስመልክቶ የሚያወራ የሆነ ራስ ነው አሉ ጃአ የመጣን ነገር አስመልክቶ የሚናገር የሆነ ራስ ነው ፊልም ሙሰውሪን አሉ ሸኺየው ያኒ ፎቶ የሚቀርጹ ቀራጮችን በተመለከተ የሚናገር የሆነ ራስ ነው ሙሰውሪን ማለት ቀራጮች አላህ የአላሁ ሱብሓነሁ ወተዓላ ማን ነው የፈጠራቸውን ፍጡራኖች
አመሳስለው የሚቀርጹ ሰዎችን በተመለከተ የሚናገር የሆነ ርዕስ ነው ማለት ነው። ሸኽየው ያኒ ማለት ነው ኪታቡ ተውሂድ ላይ ይህን ርዕስ ማለት ሲያመጡ የፈለጉበት የሆነ ዓላማ አለ። እሱም ተስዊር የሚባለው ነገር ወሲላ ኢለ ሽርክ ነው፣ ወደ ሽርክ የሚያዳርስ የሆነ አንዱ መንገድ ነውና ወከዛሊከ ተውሂድንም ስለሚጋጭ ቅርጻ ቅርጽ ምናምን መስራት ያኒ ሸኽየው እዚህ ቦታ ላይ ሊያወሱ ኪታቡ ተውሂድ ላይ ሊጠቅሱት ያጋጠመላቸው ማለት ነው። ለምን ሐራም መሆኑን ያኒ ሩህ ያላቸውን ነገራቶች በእጅም ሆነ በምንም ሆነ መቀራረጽ ማለት ነው። እንደዚህ ቅርጻ ቅርጽ ያወጡ መስራት ያኒ የሩህ ባልተቤቶችን ዘዋቲል አርዋህ እነሱም መቀረጽ ማለት ነው ሐራም ነው። ወከዛሊከ ያኒ ይሄን ማለት ነው የቀረጸን ሰውዬ አላህ የፈጠራቸውን ፍጡራኖች አስመስሎ የቀረጸ ሰውዬ ያለበትን ዛቻና ወዒድን በተመለከተ ለመግለጽ ማለት ነው። በጣም ከባድ ዛቻ አላህ እንደዛተ ያኒ ከባድ ቅጣት እንደሚያስቀጣ ከባድ ወንጀል እንደሆነ ለመግለጽ ሸኽየው ይሄን ርዕስ ማለት ነው እንደርስ አድርገው አስቀመጡት እያሉን ነው። እና ማጃ ፊል ሙሰዊሪን ቀራጮችን በተመለከተ ቅርጻ ቅርጽ የሚሰሩ ሰዎችን በተመለከተ የሚናገር የሆነ ርዕስ ነው አሉ። ቢማዕና የመጣው ምንም በተመለከተ ነው ሚነል ወዒድ ሸዲድ ብርቱ የሆነ ጠንከር ያለ የሆነ ዛቻ ማለት ነው። ከባድ የሆነ ዛቻ መጥቶባቸዋል። አላሁ ተባረከ ወተዓላ ዝቶባቸዋል። ይሄን በተመለከተ የሚናገር ነው አሉ። ቀጥታ ሸኽየው የሐዲስ አቡ ሁረይራ ረዲየላሁ ዐንሁ ያስተላለፈውን ሐዲስ አመጡ እንደ መረጃ አድርገው عن أبي هريرة رضي الله عنه قال أبو هريرة باستلالف بهنا حديث عبد الرحمن بن الصخر تبلو مترو صحابي يملكتني عليه الصلاة والسلام تلقوا صحابي مرتنو حديثا بتأم بزو هارسوچن مرتنو يستلالف هنا صحابي نو من على قال بلو على مرتنو قال رسول الله صلى الله عليه وعلى آله وسلم ملكتني صلى الله عليه وعلى آله وسلم بلو استلالفه من على ملكتني عليه الصلاة والسلام قال الله تعالى الله سبحانه وتعالى بلو على ألو ይሄን ደህነቱ ማለት ምን ይባላል? ያኒ ሐዲስ አልቁርሲ ተብሎ ይጠራል። ሐዲስ አልቁርሲ ተብሎ ይጠራል። بمعنى الحديث الذي ينسب الى الله تبارك وتعالى ወደ አላሁ سبحانه وتعالى የሚጠጋ የሆነ ሐዲስ ማለት ነው። ስለዚህ ሐዲስ አልቁርሲ او ሐዲሱን ቁርሲ ተብሎ ይጠራል። የአላህ ነው። ያኒ ለፍዘን ወመዕነን ከአላሁ ተባረከ ወተዓላ የመጣ ነው ይሄ ማለት ነው። ሐዲስ አልቁርሲ የሚባለው ለፍዙም ሆነ ቃላቱም ሆነ መዓናውም ሆነ ጽንሰ ሐሳቡ ቀጥታ ከአላሁ ተባረከ ወተዓላ የመጣ የሆነ ነው። ቁርአንም እንደዚህ ነው። ለፍዘን ወመዕነን ከአላሁ ተባረከ ወተዓላ የመጣ ነው። የቁርአኑ ለፍዙም ሆነ ያኔ ማለት ነው እንደዚሁ መዓናውም ከአላህ ነው የመጣው። عند اهل السنه والجماعه ይሄን ነው የምናምነውና ማለት ነው። خيرا ታዲያ ልዩነቱ ምንድነው ነው? መልፈርቁ በይነ ያኒ الحديث القرسي وبين حديث وبين نعم القرآن الكريم በቁርአንና በሐዲስ አልቁርሲ መካከል ልዩነቱ ምንድነው? ለፍዙም መዓናውም ከአላህ ከሆነ ሁለቱም በምንድነው የሚለየው ሲባል አኢማዎች ብዙ ፈርቅ ማለት ያመጣሉ። ኢብኑ ዑሰይሚን ረሂመሁላሁ ተዓላ ሸርህ የኪታቡ ተውሂድ ያኒ ሸርህ በሚያደርጉበት ሰዓት ቀውሉል ሙፊድ የሚባል ኪታብ አላቸው። እዛ ላይ በብዛት ያመጣሉ። በጣም ብዙ ልዩነትን ያመጣሉ። ከጠቀሷቸው ልዩነቶች መካከል አንዱ ቁርአንና ሐዲስ አልቁርሲ የሚለየው ያኒ በቁርአን ያኒ ይተዓበድ ቢሂ ማለት ነው። አላህን ማን ነው እንትናለን እናመልክበታለን ማለት ነው። ቢማዕና በመቀራት ማለት ነው። ቁርአን ላይ መን ቀረአ ሐርፈን ዋሂደን ሚን ኪታቢላህ ፈለሁ ሐሰና ወልሐሰነቱ ቢአሽሪ አምሳሊሃ ብለው መልእክተኛው አለይሂ ሰላቱ ወሰላም እንደተናገሩት አንድ ቁርአን ያኒ አሊፍ ላም ሚም ስንል ያኒ ማለት ነው በአንዲቱ አሊፉን ሐርፉን ወሚሙን ሐርፉን ወላሙን ሐርፉን ብለው ተናግረዋልና እነዚህ ሁሉ ሐርፎች ናቸው። ስለዚህ ማለት በእነዚህ ሁሉ አንድ አሊፍ ላም ሚም ሲነማኑ ስንት ሐሰና ያገኛል? 30 ሐሰና ያገኛል ማለት ነው። 30 ሐሰነተን ያገኛል። ስለዚህ ያኒ ቁርአን ላይ እንደዚህ ነው። ይሄኛውሳ ሐዲስ አልቁርሲ ብናነበው ምንም ያኒ ማለት ነው በየሐርፉ ሁላ አጅር አናገኝም። ثم ሶላት እንሰግድበታለን በቁርአን በዚህ ደግሞ ሶላት አይሰገድበትም ኢላ አኺሪህ። ቁርአንን በመዓናው ማውራት አይቻልም። ይሄን ግን በመዓናው ማውራት ይቻላል። خير والحاسب ብዙ ልዩነቶች አሉት ማለት ነው። እና من قالوا من سلم قال الله تعالى الله سبحانه وتعالى بلو يستلفونه ومن أظلم على الله تبارك وتعالى ومن ما نوسك من بدل لا ومن أظلم أي لا أحد أظلم على أنتم أكل بدل يلم كي سوي بلالا ومن أظلم من بدل ممن كسوي بلاي ذهب كهذا سوي بلاي مرتنو ذهب يعني كهذا سوي بلاي من بدل ምን ሊያደርግ ነው የሚሄደው? የخلቁ ሊፈጥር ማለት ነው። ከخلቂ እኔ እንደፈጠርኩት አመሳስሎ ማለት ነው። ያኒ مثل خلقي ማለት ነው። የኔ ልክ እኔ እንደፈጠርኩት አመሳስሎ ቅርጹን ማለት ነው። ያኒ ቀርጹ ልክ እንደኔ እንደፈጠርኩት አመሳስሎ
ለመፍጠር ማለት ነው ከሄደ ሰውዬና ጥረት ካደረገ ሰውዬ በላይ ማን አለ ብሎ ማን በዳ ያለ ከባድን ወንጀል የሰራው ይሄ ነው ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ከዛ አላህ ማነው ተሐዲስ ያረግ ያኒ እስኪ ያኒ የቅጣት ያኒ አምሩ ተዕጂዝ ወአምሩ ያኒ التحدي ወአምሩ ተህዲድ ይዛቸው የሆነ ትእዛዝ አዘዛቸው። እነዛን ማለት ነው የአላህን ፍጡር አስመስለው እንፈጥራለን የሚሉት ሰዎችን በተመለከተ ዛቻ ያለው የማሳን የሆነ እንደማይችሉ ደካማ መሆናቸውን የመግለጽ የሆነ ምን ትእዛዝ አዘዛቸው። ምን አለ? فليخلقوا اسكي يفتروا على الله تبارك وتعالى فليخلقوا يعني يفتروا اسكي ذرة يعني مالتنا تنشان غندر مالتنا ذرة مالت النملة الصغيرة مالتنا تنشان اسكي غندر مانو تنشان ጩጫን አለች አይደለ ያችን እስኪ ይፍጠሩ እንኳን አይደለም ሌላ እንደዋችን እንኳን እስኪ ይፍጠሩ አወይም ደግሞ ሊይخلቁ ይፍጠሩ እስኪ እኔ ሐበተን አንዲትን ቅንጣት ማለት ነው። ሐበ ማለት ነው አይ ሐበቱ ሒንጦቲን የስንዴ አንዲትን የገብስ ፍሬም ሆነ አንዲትን ስንዴን ማለት ነው። እኔ ሐባ የተፈለገበት ምንድነው ሒንጧ ነው ማለት ነው። አንዲትን የስንዴን ፍሬ ፍሬዋን እስኪ ይፍጠሩ አንዲትን የስንዴ ፍሬ ማለት ነው። አወይም ደግሞ ሊይخلቁ ይፍጠሩ እስኪ ሸዒረተን ሸዒራ ማለት ነው ቢማዕና ገብስ ማለት ነው። የገብስ ደግሞ ፍሬን እስኪ አንድ ይፍጠሩ አንዲት የገብስን ፍሬ እስኪ ይፍጠሩ ብሎ አላሁ ተባረከ ወተዓላ ዛተባቸው። እነዚህ አሁን በጣም ዝቅተኛ ነገራቶች ናቸው። ትንሽ ነገራቶች የሚባሉ ናቸው። እንኳን አይደለም ሰው ምናምን ሊፈጥሩ አይደለም ይህስ እንደ ፍሬ ወከዳሊካ የገብስ ፍሬ እቺ ትንሿን ጉንዳን እስኪያችን እንኳን ይፍጠሩ መፍጠር አይችሉም ይላል። በሌላኛው ቁርአን ላይ እንደሚናገረው ደግሞ ፈሊየኽሉቁ ዙባበን እስኪ ዝንብን ይፍጠሩ። አረንዱ ዓለም ላይ ያለው ሁላ አንዱ ሳይሆን ዓለም ላይ ያለው ሁላ ሳይንቲስት አርቲስት ነኝ እያለ ማለት ነው ያኒ የሚፈላሰፈው ሁላ እስኪ እንዱ አንድ ሩህ ያላት ማለት ነው ጉንዳን ፍጠሩ ይፍጠሩ ብሎ አላሁ ተባረከ ወተዓላ አዘዛቸው። ይፈጠራሉ ተብሎ አይደለም ማለት ነው አይፈጥሩም ዓጅዝ ናቸው ላ يستطيعون البتة ፈጽሞ ማለት ጭራሽ አይችሉም ጭራሽ ምንም ነገር መፍጠር አይችሉም ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ሙናሰበቱ ذكر هذا الحديث في الباب ይህ ሐዲስ ሸኽየው እዚህ ርዕስ ላይ ማለት ነው ፊማኒ ባው ማጃ ፊል ሙሰውሪን ከሚለው ርዕስ ላይ ይሄን ሐዲስ ያመጡበት ሙናሰባው ምንድነው? እዚህ ርዕስ ላይ አንሁ يدل على تحريم التصوير ይሄ መቀረጽ የሚባው ነገር حرام እንደሆነ ይጠቁማል። ثم وانهم من اظلم الظلم ከወንጀሎች በቃ ከበደሎቹ ለትልቅ በደል ከወንጀሎቹ በጣም ከባድ ወንጀል ይሄ ከባድ ወንጀል እንደሆነ ይጠቁማል። ምክንያቱም ወመን አዝለሙ ማን በዳ ያለ ነው አለው አላሁ ተባረከ ወተዓላ بمعنى لا اظلم لا احد اظلم منه ማለት ነው ከሱ የበለጠ ከይሰው የበለጠ በደለኛ አንድም የለም ብሎ አላሁ ተባረከ ወተዓላ ተናገረ። ولهما اي للبخاري ومسلم ለኢማም البخاريና ኢማም ሙስሊም በዘገቡት በሆነው ዘገባ في صحيحهما ማለት ነው عن عائشة رضي الله عنها كعائشة يزو يزقبوا تستلالفتون حديثا لا أن رسول الله صلى الله عليه وسلم قال ملكتنيه صلى الله عليه وعلى وسلم بلوالو بتلالة عائشة أشد الناس عذابا يوم القيامة الذين يضاهئون بخلق الله بلو ملكتنيه صلى الله عليه وعلى وسلم تناقروا أشد الناس كسوش بتأم برتوشلو أشد ملو أفعل التفضيل له بتأم مرتنو أشد بتأم يبرتوكو الناس كسوه زند عذابا يعني ማነው ከቅጣት አንፃር ማነው عذابን ከቅጣት አንፃር በጣም ብርቱ ቅጣት የሚቀጡት ከሰዎች አሉ አሸዱ الناس ከሰዎች ሁላ በጣም يعني ማነው ክፉዎች ከባዶቹ عذابን ቅጣት ማለት ነው ከቅጣት በኩል በጣም ከባድ ቅጣት ከምን ቅጣት ነው ከምን በኩል ነው يعني አሸድ የተባለው عذابን ከቅጣት በኩል በጣም ከባድ ቅጣት የሚቀጡት ማን ናቸው يوم القيامة የቂያማ ቀን الذين እነዛ ናቸው يضاهئون بخلق الله يضاهئون يعني የሚያመሳስሉ አዩሻቢሁነ ማለት ነው የሚያመሳስሉ አካላቶች ናቸው ቢخلقላህ አላህ በፈጠራቸው በሆኑት ፍጡራኖች የሚያመሳስሉ ሰዎች አላህ የፈጠራቸውን ፍጡራኖች እነሱን አስመስለው እንሰራለን የሚሉ ሰዎች እነዚህ ናቸው በጣም ከባድ ወንጀል የሰሩት يعني ከባድ ቅጣት ያላቸው ከሱካኒ يوم القيامة በጣም ከባድ ቅጣት አሸዱ عذابን የሚያገኙት ከሰዎች በተለየ ከሰዎች ሁላ በጣም ከባድ ቅጣት የሚቀጡት እነዚህ ናቸው ብለው ማለት ነው መልእክተኛው አለይሂ ሰላቱ ወሰለም ተናገሩ ማለት ነው። ሙናሰበቱ الحديث للباب ይህ ሐዲስ አሁንም ላለንበት ርዕስ ተስማሚው መልእክት ምንድነው? أنه يدل على شدة عقوبة المصورين የሚቀርጹት ሰዎች ወይም ሙቀራጭ የሆኑ ሰዎች የነዛ ማለት ነው يعني
ቅጣት በጣም ብርቱ እንደሆነ ይጠቁማል። ثم مما يفيد أن التصوير جريمة كبرى يعني ما ነው ይሄ መቀረጽ የሚባለው ነገር ታላቅ የሆነ ወንጀል ለመሆኑ كبيرة من كبائر الذنوب ለመሆኑ ከሚጠቁመው መረጃ ይሄ ነው ማለት ነው። أشد الناس عذابا يوم القيامة يوم القيامة በጣም ከባድ ቅጣት የሚያገኛቸው ከሰዎች ሁላ በጣም ከባድ ቅጣት የሚቀጡት ሙሰውር ናቸው ብለው መልእክተኛው አለይሂ ሰላቱ ወሰለም ስለተናገሩ ማለት ነው። خيرا ولهما عن ابن عباس رضي الله عنهما ولهما أهون للبخاري ومسلم لبخارينا لمسلم ألاچو كمان يزو عن ابن عباس رضي الله عنهما كعبد الله ابن عباس رضي الله عنهما يزو يورث هنا حديث الله يعني من على عبد الله بن عباس ترجمان القرآن وحبر هذه الأمة يعني تلق عالم من على سمعت رسول الله صلى الله عليه وسلم يقول سمعت سماهن على رسول الله صلى الله عليه وسلم ملكتنيون صلى الله عليه وسلم سماهاچو يقول ايالو سماهاچو አሉ ምን እያሉ كل مصور في النار እያሉ ሰማሃቸው كل ሁሉም እኮ ሙሰውሪን ማንኛውም ቀራጭ የሚቀርጽ የሆነ አካል ማለት ነው ያኒ አላህ የፈጠረውን ፍጡር አመሳስሩ ሰው ሊሆን ይችላል ከብት ሊሆን ይችላል ማንኛውም ሱራ ያለውን ብቻ ዘዋቱል አርዋህ የሩህ ባልተቤት ሩህ ያላቸውን ነገራቶች የሚቀርጽ አካል ሁላ ቀራጭ ሁላ ፊናሪ እሳት ውስጥ የሚገባው የእሳት ነው አሉ ፊናር ማለት የእሳት ነው አሉ ለምንድን ነው የእሳት የሆነው ምክንያቱም አላህ ብቻ የሚነጠልበትን አላህ ብቻ የተነጠለበትን ማለት ምን ለخلق والاختراع እኔም ሰራለሁኝ አላህንም መሳሰላለሁ ብሎ ስላለ እሳት ነው ማለት ነው ይሄ ጽይ ማለት ከባድ ነው خيرا يجعل ታዲያ ይተረገለታል ሲቀጣ እሳት ውስጥ ማለት ነው يجعل ይደረግለታል ለሁለሱ بكل صورة يعني صورها بكل በሁሉም ማለት ነው ሱረቲን በሁሉም ቅርጽ ማለት ነው ይተረግለታል ያኒ ማለት ነው صورها የቀረጻት በሆነችው በሁሉም ቅርጽ እኮ ይተረግለታል ብዙ ቅርጽ ማለት 100 ቅርጽ ቀርጾ ከሆነ በዛች በመቶዋ ቅርጽ ሁላ ማለት ነው ያኒ يجعل له ለሱ እኮ ይተረግለታል بكل በሁሉም ሱረቲን በሁሉም ቅርጽ ማለት ነው صورها የቀረጻት በሆነችው በሁሉም ቅርጻ ቅርጽ ማለት ነው ይተረግላት ያኒ ይተረግለታል ነፍሰን نعم ነፍሱን ነፍስ ይተረግለታል بمعنى يجعل نفسን ነፍስ ይተረግለታል በቀረጸው ሁላ ማለት ነው በቀረጻ በሆነችው ሱራ ያኒ ማኑ ነፍስ ይተረግለትና ሩህ ይዘራበታል አሁን ለምሳሌ የከብት ቅርጽ ቀርጾ ሊሆን የሰው ቅርጽ በቃ የሆነ ሩህ ያለው ነገር ያኒ እንስሳት ቅርጽ ማለት ነው ቀርጾ በእጁ ስሎ ከሆነ በዛ አሁን 100 ቀርጾ ከሆነ በ100 ያኒ በቀረጸው ቅርጻ ቅርጽ ሩህ ይደወልባቸዋል ሩህ እኮ የለም እዚህ ማለት ነው ዝምቦ ሩህ መዶል ስለማይችል ሰውየው ዝምቦ ቅርጽ ነው ያኖረው የውመል ቂያማ ምን ይተረግለታል አላህ በነዛው ለሩህ ይተረግላቸውና ሩህ ያኒ ይዘራባቸውና ሩህ ይሆናል ናም ሩሃኒ ይሆናሉ እንደገና ማለት ነው ጀማዳት ደረቅ ከሆኑ በኋላ እንደገና ሩህ ያኒ ይዘራባቸውና አላህ ሩህ ይዘራባቸዋል ምን ይሆናሉ ሐይ ይሆናሉ ሩህ ይኖራቸዋል ከዛ يعذب ይቀጠላሉ ቢሃ በሷኮ ማለት ነው በዛች ቢሃ ማለት አልባኡ بمعنى في ማለት ነው አልባኡ بمعنى في ያኒ ማለት ቢሃ ማለት አይ ፊሃ ማለት ነው يعذب ይቀጣል ቢሃ አይ ፊሃ በሷ ውስጥ እኮ ማለት በሷኮ ይቀጣል ፊሃ ማለት በዛች ማለት በቀረጻት በሆነችው ቅርጽ ይቀጣል በዛ ቢማና እሷ ትቀጣዋለች ተጋባናል ያቺ ቅርጽቱ ትቀጣዋለች የት ላይ ፊ ውስጥ ማለት ነው ጀሃነም ውስጥ ትቀጣዋለች ጀሃነም እሳት አለ ከዛም ደግሞ የቀረጻቸው ቅርጻ ቅርጽ ሩህ ይተረግላቸውና ይቀጡታል እሱን ያኒ ይገርፉታል በቃ ያኒ ማለት በጣም ያሰቃዩታል እዛ ውስጥ ማለት ጀሃነም ላይ ግርፍ ያደርጉታል ይቀጡታል ማለት ነው ስለዚህ يعذب ይቀጣል ቢሃ ማለት አይ ፊሃ በሷ እኮ ማለት ነው በማን በዘች በቀረጻ ቅርጽ ማለት ነው ይቀጣል ፊ ጀሃነም ውስጥ ማለት ነው ይቀጣል እሷ እንድትቀጣው ያኒ አላህ ያረጋል ሩህ አላት እንድትቀጣው ያረጋታል ማለት ነው ትገርፈዋለች ማለት ነው ነአደግና ከባድ የሆነ ዛቻ ነው ولهما أهنم إمام البخاري إن إمام مسلم بس له بهنا حديث عنه كسمان كمان كعبد الله بن عباس رضي الله عنه يزو مرفوعا قطتا كملكتنيو عليه الصلاة والسلام يا زو هنا حديث مرفوع مبالو وما أضيف للنبي المرفوع وما لتابع هو المقطوع اندمروا تماتنا الإمام البيقوني رحمه الله تعالى في كتابه البيقونية بيقوني تبلا بمتطربه كتابه يعني مصطلح حديث نو الزالي وما أضيف للنبي المرفوع نعم مرفوع يعني وما أضيف أي الحادث الذي أضيف إلى النبي صلى الله عليه وسلم
ያን ሐዲስ እኮ ወደ መልእክተኛው የተጠጋ በምን ሰሚዕቱ ረሱላህ ከተባለ ራአይቱ ረሱላህ ወይንም ሐደሰኒ አኽበረኒ ብሎ ራዊል ሐዲስ ካወራው እንደዚህ ያኔ ምን አሉ ቀጥሎ ነው ያኒ ኸይርን نعم እና ምን አሉ መርፉዕ ነው ይሄ መርፉዕ ይባላል وما أضيف للنبي المرفوع ወደ መልእክተኛው የተጠጋ ሐዲስ ምን ይባላል መርፉዕ ይባላል لأنه رفع رتبته يعني بإضافته إلى النبي صلى الله عليه وسلم ወደ መልእክተኛው በማድረሱ ሱሐቢዩ መልእክተኛው አሉ ብሎ ስላለ ወደ መልእክተኛው ስላስጠጋው ደረጃው ከፍ አለ ይባላል ኢዘን መርፉዕ ይባላል ይሄ ሐዲስ ያው ሐዲስ ስንቀራ ደግሞ ኢንሻአላህ ያኒ ሙስጥ እንትሩን እናየዋለን ማለት ነው ሙስጠለሆቹን ህግጋቶችን መርፉዕ ምን ይባላል ያኒ ማነው መውቁፍ ምን ይባላል ኢላ አኺሪሂ ብዙ አይነት የሐዲስ እንትን አለ እንመለከታለን ኢንሻአላህ እና መርፉዕ ማለት በዚህ ልክ ተረዱት መዑዲፈ ለነብይ ኢለ ነብይ አለይሂ ሰላቱ ወሰለም ወደ መልእክተኛው ሰለም የተጠጋ ሁሉ ሐዲስ መልእክተኛው አሉት ብሎ ራዊል ሐዲስ ካወራው ሐዲሱ መርፉዕ ይባላል እና አብዱላህ ብን አባስ ረዲየላሁ ዐንሁ ቀጥታ ከመልእክተኛው ይዞ ነው ያወራው መልእክተኛው አሉ ነው አለው ምን አሉ መልእክተኛው አለይሂ ሰላቱ ወሰለም من أكل صور يقرص يهون أكل አሉ ሱረተን ቅርጽን የቀረጸ بمعنى ذوات الأرواح يروح بالتبيت يعني ذوات الأرواح أو لذي روح يروح بالتبيت له هنا ቅርጽን يعني ማኑ የቀረጸ የሆነ አካል في الدنيا እዚሽ ዱንያ ላይ ማኑ في ውስጥ ማለት ነው الدنيا በዚች በዱንያ ህይወት ውስጥ ማኑ ዱንያ ላይ ያለ ቅርጽ የቀረጸ የሆነ አካል ኩሊፈ ይገደዳል ማለት ነው አላህ ያስገድደዋል ተክሊፍ ማለት ነው የማይችለውን ነገር ያስተጫነ ማን ነው ግዴታ ራስ ማን ነው ያኒ ያልታዘዝከውን ነገር የማይሆንልህን ነገር ዱንያ ላይ ሞክረህ የለ እስኪ አሁን ሩህ ንፋባት ይባላል በቀረጸው ሁላ ማለት ነው በላሁን እነዚህ ሁላ የቀረጽካቸው ናቸው ብሎ አላህ ንፋሩ ይለዋል ማለት ነው ይሄ እንግዲህ አይችልም ሩህ መንፋት አይችልም ሩህ ያኒ ማለት ነው አላህ ብቻ ነው እንጂ ማንንም አይችልም ሲጀመር አሰለን ግን ለምንድነው እንዲቀጣ ነው አልችል ሲል የባሱን ግርፋት አለው እዛ ላይ ይቀጣበታልና ኩሊፈ ይገደዳል አየንፉኸ እኔ እንዲነፋ ማለት ነው ይገደዳል ፊሃ በሷ ማለት ነው በቅርጻ ቅርጾች ውስጥ ማለት ነው እንዲነፋ አሩሃ ሩሆችን እንዲነፋ ይገደዳል አላህ ያስገድደዋል ሩህን አስገባ ይባላል መቼ የውመ ቀን ማለት ነው አልቂያማ የቂያማ ቀን ማለት ነው ሩህን ንፋ ተብሎ ይባላል አስገባ ይባላል ወለይሰ አይደለም ያኒ ማለት ወለይሰ هو بنافخين يعني السم منفى አይደለም ወለይሰ አይደለም بنافخين منفى አይደለም لا يستطيع ان ينفخ الروح لأن نفخ الروح مما اختص الله به تبارك وتعالى الله يتيب النجر نيبك لا يستطيع أحد عندما كلام مارت አይችልም يعني روحን ማን መንፈት አይችልም ሰዎች አሁን ፈላስፋዎች አሁን አደገነ يعني ያ አደገነ የሚሉት ሀገራቶች የሆነ የሰው ቅርጽ ምናምን ባንሻጉልት ያደረጉ ሊሰሩ ይችላሉ لكن لا يستطيعون ان ينفخوا يعني ان ينفخوا الروح روحን ማን ሊነፉ ጭራ ፈጽሞ አይችሉም ጭራ ነፍخ ማድረግ አይችሉም ضعيف ናቸውና ማለት ነው وخلق الانسان ضعيفا ደካማ ነው ሲጀመር የሰው ልጅ እንደቦ ሩህን ሊያስገባ ይችላል ስለዚህ አላህ ይቀጣዋል ከባድ የሆነ ነው ማለት ነው አልቸችል مناسبة الحديث للباب ይህ ሐዲስ ላለንበት ተስማሚ መልእክቱ ምንድነው أن فيه دليل على تحريم التصوير እዚህ ቦታ ላይ ግልጽ ያልሆነ መረጃ አለ ሱራ መቀረጽ እንደሚያኒ ማለት ነው ያኒ እንደማይቻል حرام እንደሆነ وكذلك ووعيد المصورين ያኒ የሚቀርጹ ሰዎች ታላቅ ዛቻም እንዳለባቸው እንረዳለን ማለት ነው ولمسلمين امام مسلم باستلافه بهون حديث عن ابي الحياج الاسدي كسو مارت يعني ما نويت يعني ابو الحياج الاسدي የሚባለው ሆኖ ታላቅ ሆነ ታቢዒ ثقه ታቢዒ ነው ታላቅ ሆነ ታቢዒ ነው ثقه ነው ታማኝ ሆነ ታቢዒ ነው እሱ ምን ይላል قال ابو على ማለት ነው قال لي علي رضي الله عنه قال ابو على لي ለኔኮ ብሎ አለኝ علي رضي الله عنه علي رضي الله عنه ብሎ አለኝ ለኔ ብሎ አለኝ ነገረኝ علي بن ابي طالب رضي الله عنه ብሎ አለኝ አለ ማን ነው እንደዚህ የሚለው ابي الحياج الاسدي انا ابعثك على ما بعثني عليه رسول الله صلى الله عليه وسلم الا ابعثك الا የምትለው اداه التنبيه والاستفتاح እኔ አዋጅ ያሉ ነው ደግሞ الا ابعثك አልከህምን ብሎ ያነቃው ነው እንግዲህ الا ابعثك አልከህምን يعني اوجهك ማለት ነው እንዶ አላቅጣጭህም አልከህምን አላ ላይ ማለት ነው ማ በነገር ላይ በዓሰኒ በላከኝ በሆነ አይወጀሃኒ ማለት ነው እኔን ባቅጣጭኝና በላከኝ በሆነ ነገር ላይ عليه በዛ ላይ ማለት ነው ረሱላህ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም በላኩኝ በሆነው ነገር አልከህምን ያለው ነው አማኒ መልእክተኛው ዐለይሂ ሰላቱ ወሰለም አለይን ልከውታል አዘውታል መልእክተኛው አደራ ባሉኝ ነገር ባዘዙኝ ነገር አላዝህም ምን ያለው ነው ታቢዒ ነውና እሱ ማለት ነው ምንድነው ትእዛዙ
መልእክተኛው አለይሂ ሰላቱ ወሰላም ለዓልይ ያዘዙት ዓልይ ደግሞ ለአቢል ሐያጅ እየነገሩ ያለው ትእዛዝ ምንድነው? አላ ተድዓ ሱረተን ኢላ ጠመስተሃ ብለው አዘዙታል። አላ ተድዓ ፈጽሞ ማለት ነው እንዳትተው ብለው አሉኝ አለ። አላ ተድዓ አይ አላ ተትሩክ ማለት ነው እንዳትተው፣ ሱረተን የሆነን ቅርጽ ማለት ነው እንዳትተው፣ የሆነ ቅርጻ ቅርጽ የሆነ የሩህ ባልተቤትን ቅርጽ አይተህ እንዳትተው ብለውኛል አለ። ኢላ ቢሆን እንጂ ጦመስተሃ ያጠፋሃት ቢሆን እንጂ ያችን ቅርጿን ማለት ነው ያበላሻትና ያጠፋሃት ቢሆን እንጂ እንዳትተዋት ብለውኛል አለ። ወላ ቀብረን ቀብርንም ደግሞ እንዳትተው፣ ሙሽሪፈን ያኒ አይ ሙርተፊዐን ዐለል አርዲ ማለት ነው ከመሬት ከፍ ብሎ ወደ ላይ ማለት ነው በጣም ከመሬት ከፍ ያለ የሆነ ቀብርን እንግዲህ ያኔ እንደዚህ ተገንብቶ ወደ ላይ አንድ ቀብር ቦታዎች ላይ ቀብሮች ይገነባሉ። በእኛ አካባቢ ያለው ማለት ነው በቃ ባጭሩ ቀብር ሸሪዓው የመጣው ቀድረ ሽብሪን ነው የአንድ ስንዝር ቀድር እንዲሆን ነው እንጂ ከዛ በላይ እንደዚህ ሁለተኛ ሶስተኛ አራተኛ ግንባታ እንደዚህ በድንጋይ የገነቡ ወደ ላይ ማንሳት ይሄ አይቻልም። ሲጀመር hatta በፊቅህ ራሱ ክልክል ነው። ራሱ ሻፊዒ ላይ ራሱ hatta ገና መጀመሪያ ፊቅህ ላይ ሹጃዕ ላይ ራሱ እንደሚሉት ያኒ ማነው ወላው ኢብኑ ዐለይህ ወላው ጀሰሰ ነው የሚሉት ያኒ ማነው ቀብሩ ላይ ማገው ግንባታ መገንባታ አይቻልም ነው የሚሉት እዛ ላይ እና ክልክል ነው። ይሄና ምን አሉት መልእክተኛው አለይሂ ሰላቱ ሰላም ወላ ቀብረን ቀብርንም እንዳትተው ላ ተትሩክ ቀብረን ማለት ነው ቀብርን ደግሞ እንዳትተው ሙሽሪፈን ያኒ ከፍ ያለ ከመሬት ከፍ ያለን ቀብር አይተህ ከመሬት ከፍ ብሎ ወደ ላይ ያኒ ጓን ብሎ ያየኸውን ቀብር እንዳትተው ኢላ ቢሆን እንጂ ሰወይተሁ አይ ከሰርተሁ ወጀዐልተሁ ሙስተዊናን ያኒ ማዕ አልአርዲ ማን ነው ያኒ ከመሬት ጋራ ትክክል ያለ ማን ነው ሰብር አፍርሰህ ከመሬት ጋራ ማን ነው መሬቱ ሌሎቹ መሬቶች ጋራ እኩኩል ያደረከው ቢሆን እንጂ እንዳትተው ብለው አዘውኛልና እኔም በዚህ ነገር አደራ ልበልህ ብሎ እየነገረው ነው ዓልይ ለማን ለአቢል ሐያጅ አልአሰዲ ማለት ነው። ኸይረን ስለዚህ እዚያ ምንድነው ያን የሚጠቁመው ነው يعني مناسبة الحديث للباب إحادة سلالنا بثرس مناسبة من دنو يعني يميتكم أنه يدل على وجوب طمس الصور وإتلافها. نعم ቅርጾችን ማጥፋት እንዳለብን ወከዛሊከ ማፈራረስ እንዳለብን ቀብርም ከፍ ያለ ቀብር ካገኘነ አሰብረን ከመሬቱ ጋር እኩል ማደግ እንዳለብን እንረዳለን የሚል ነው ማለት ነው። ስለዚህ ሱራ መቀረጽ በጣም ከባድ የሆነ ነገር ነው፣ حرام ነው፣ አይቻልም ማለት ነው። ይሄ መቀረጽ የሚባለው ነገር በጣም የተከለከለ ነገር ነው ማለት ነው። حتى يعني በአይማው ሼክ ሷሊህ አልፈውዛን يعني ማን እንደሚናገሩት يعني ከሐዲሱ ከምንረዳው በለው ማለት ነው። እዛ ላይ يعني عبدالله بن عباس بسلفه حديث من يالو تحريم التصوير بجميع انواعه يعني صورة مقرص بهلم ماينت مانو حرام እንደሆነ ተማሲል او ንቁሽን بمعنى ቅርጻ ቅርጽም ቢሆኑ يعني ማነው ቅርጻ ቅርጽ ወይም ደግሞ يعني በእንትን ከድንጋይ ላይ የተቦረቦሩ ቦርቦሮም ቢሰራ الى اخره وسواء كان يعني رسما باليد በእጅ የተቀረጸ ቢሆን በእጅ እንደዚህ የተቦረቦረ ድንጋይ ላይ يعني የተቀረጸ ቢሆንም أو التقاطا ويمنمو بمانساتم بيهون بآلة التصوير الفوتوغرافية بفوتوغرافية زي مالتو يعني مانو آلة الضوء ميبالو برهاناوي بسلك مالتو كتش مارغم مراسو يهم يقبالالو زيو الشيخ صالح الفوزان آية تشالم نموت عندان أي موش قول من يلالو أي زيبوتها لاي مصور يتبالو يعني بج يكر صور يميلو بج مكرس نونجي بج بوربورو يعني مالنو መስራት ነው እንጂ ይሄ በስልክ እኮ እንደዚህ ማንሳቱ መቀረጹ እዚህ ውስጥ አይገባም يعني ማኑ በእጅ እንደመቀረጽ አይደለምና ችግር የለውም ያሉ አይማዎች ነበሩ። لكن على كل حال مسألة خلافية ነው። ሼክ ሷሊህ አልፈውዛን ግን በጣም ከባድ የሆነ አቋም አላቸው። አይቻልም ነው የሚሉት በስልክም በካሜራም ቢሆንም በማንኛውም ነገርም ቢሆን ማኑ አይቻልም። اذا كانت الصورة من ذوات الارواح የሩህ ባልተቤት ከሆነ በስልክም ቀርጾ ማዝ ፎቶ ማዝ አይቻልም አሉ። አይቻልም ክልክል ነው አሉ። الا ما دعت اليه الضروره يعني አጣብቅኝ ውስጥ ዶሩራ ከሆነ ችግር የለውም። እንደ አሁን ለፓስፖርት አይነት የሆነ ለመታወቂያ አይነት እንደዚህ ምናምን አይነት ከሆነ ለባሰ ችግር የለውም። አስፈላጊ ሆነ ዶሩራ ነው። ከዛ ውጭ ግን ዝም ብሎ በስልክ ለማኖር ወይም ደግሞ አንዳንድ ሰዎች ይሄ ዩኒቨርሲቲ ምናምን ተመረቀንበት ፎቶ ምናምን ያለ በየቤቱ በየግድግዳው የሚለጥፍ ከሆነ وهذا لا يجوز አይቻልም ጭራሽ ክልክል ነው يعني ማለት ነው። እንደዚህ ብለው ይሄዳሉ። ወልሐሲል መጠንቀቅ ያስፈልጋል። ይሄ ተስዊር የሚባለው ነገር ጥንቃቄ በደንብ አድርጎ ያስፈልጋል። ከባድ የሆነ ነገር ነው ማለት ነው። فيه مسائل እዚህ ባብ ላይ የምንዛቸው ፍሬ ሐሳብና ቁም ነገሮች አሉ አሉ። አልኡላ የመጀመሪያው التغليظ يعني ማኑ ማካበድ አለ ወንጀሉ በጣም ከባድ እንደሆነ التغليظ الشديد ብርቱ የሆነ ማካበድ ትልቅ የሆነ ማካበድ አለ ትልቅ ወንጀል እንደሆነ ፊልም ሙሰውሪን
ያኒ ቀራጮችን በተመለከተ ፊ ውስጥ ማለት ነው አልሙሰውሪን የሚቀርጹ ሰዎችን አስመልክቶ ፎቶን ቅርጻ ቅርጽን የሚቀርጹ ለዘዋት الارواح የሚቀርጹ ሰዎች በጣም ከባድ ወንጀል እንደሆነ ታላቅ የሆነ ዛቻ ያለባቸው ተግሊዝ አለ። الثانية ሁለተኛው አተንቢሁ የሆነ ማንቂያ አለ አንቅቶናል አለ ለዒላ ምክንያቱ ለምንድነው ቅርጻ ቅርጽ ያኒ የሚቀርጹ ሰዎች እንደዚህ ታላቅ ዛቻ የሆነው ለምንድነው አለ ለዒላቲ በምክንያት ላይ አንቅቶናል ምክንያቱም እንደሆነ የተከለከለበት ወሆ እሱም ደግሞ ምንድነው መቀረጽ የተከለከለው ምንድነው ተርኩል አደብ ስነ ስርዓትን መተው ስለሆነ ማለት ነው ተርኩ መተው ስለሆነ ነው አልአደብ ስነ ስርዓትን ከአላህ ጋር ያለን ስነ ስርዓት ይጥሳል ሰውየው ማለት ነው የሰው ልጅ አደብ መያዝ አለበት ማአላህ ተባረከ ወተዓላ ስለዚህ በአላህ ኻስ የሆነ ነገር የሰው ልጅ መስራት አይችልም እነሱ አላህ የፈጠረውን አስመስዬ እስላለሁ ካለ ያው ፈጠራለሁ ሊል ነው ስለዚህ ተርኩል አደብ ነው ይሄ አደብን ማለት ነው መተው ስለሆነ ነው የተከለከለው አይቻልም የተባለው ማአላህ ከአላህ ጋር ያለን ስነ ስርዓት መተው ስለሚያስይዝ ምን ቀርጽ ከሆነ ከአላህ ጋር ያለንን ስነ ስርዓት መተዋችንን ስለሚጠቁም ለዛ ነው የተከለከለው አሉ لقوله لمالت الله تبارك وتعالى ይሄም ምንለው አደብ መተው ነው ያኒ አደብ መጣስ ነው ያለው ለምንድነው ومن اظلم ممن ذهب يخلق كخلق ብሏል ومن اظلم ማን በዳ ያለ ممن ከሰውዬ በላይ ذهب ከሄደ ሰውዬ بمعنى የሚሄደው ለምንድነው يخلق ሊፈጥር ከخلق እኔ እንደፈጠርኩት አድርጎ ማለት ነው አመሳስሎ ያኒ ማኑ ሊፈጥር ያኒ خلق ብሎ ጠራው ማለት ነው መቀረጹን ራሱ خلق ብሎ ጠራው ስለዚህ በጣም ከባድ ወንጀል ነው ማለት ነው الثالثة ሶስተኛይቱ መሳለ አተንቢሁ አሁንም ማንቂያ ያለ አንቅቶናል አላ ቁድራቲሂ በችሎታው ላይ አላሁ ተባረከ ወተዓላ ቃዲር በሁሉ ነገር ቻይ እንደሆነ والله على كل شيء قدير በሁሉም ነገር ላይ አላህ ቻይ እንደሆነ በአላህ ቁድራ ላይ ማለት ነው አንቅቶናል ታላቅ ቁድራ እንዳለው ማለት ነው ወዐጅዚሂም እነዛ ሰዎች ደግሞ ሙሰውሮች የሚቀርጹ ሰዎች ደካማ እንደሆኑ ደግሞ አንቅቶናል لقوله ለማለቱ ምን ብሎ አላህ فليخلقوا ذرة أو فليخلقوا شعيرة أو يعني فليخلقوا يعني أو ليخلقوا حبة إياله من ناقروا من دنو تعجيز كونه أمر من دنو أمر تعجيزي يعني يمساني هنا يعني تزازنوا عندما يسروا سلم يقروه منفى سلم يشروا عندما يفتروا سلم يق الله فليخلقوا ذرة اسكان تنشن قندان يفتروا وليخلقوا حبة يسندن فريس يفتروا أو يخلقوا شعيرة ويمدم ما عند تنسي قبل سفر يفتروا بلو الله ذات باجو مانو دكا ما وجناچو يچن እንኳን እነዚህ ደካማ ነገር ትንሽ ነገራቶች እንኳን መፍጠር አይችሉም ማለት አላሁ ተባረከ ወተዓላ ስለዚህ ምንድነው وهذا يدل على قدرة الله تبارك وتعالى وعجزهم يعني ማኑ እነሱ ደግሞ عجزي هؤلاء المصورين እነዛ ተስዊር የሚያደርጉ የሆኑ አካላቶች ደካማ እንደሆኑ ይጠቁማል ማለት ነው الرابعة አራተኛው التصريح بأنهم أشد الناس عذابا አተስሪሁ አሁንም ግልጽ ያለ የሆነ መረጃ አለ ግልጽ ብሎ ተነግሮናል ቢአንሁም እነሱ በመሆናቸው እነዛ ሙሰውሮቹ የሚቀርጹ ሰዎች አሸዱ በጣም ብርቱ አናሲ ከሰዎች አዛብን ከቅጣት በኩል እንደው ከሰዎች ሁላ ከቅጣት በኩል በጣም ከባድ ቅጣት የሚቀጡት እነሱ እንደሆኑ አይተናል አሸዱ الناس عذابا يوم القيامه المصورون ብለው መልእክተኛው አለይሂ ሰላም ስለተናገሩ ማለት ነው الخامسة አምስተኛው ان الله سبحانه وتعالى يخلق ይፈጥራል እንደሚፈጥርም ደግሞ ተነግረናል بعدد كل صورة بعدد بقطر لك معناتنو كل بهولم قطر لك صورة بهولم قرص معناتنو قطر لك معناتنو بهولم قرص معناتنو በቀረጻቸው በሆኑት ቅርጾች ቁጥር ልክ ማለትነው እንደሚፈጥር ምንድን ሱራ نعم ነፍስን እንደሚፈጥር ሩህ ይፈጥርባቸዋል ማለት ነው ሩህ ይፈጥርና ነፍስ ይፈጠርበትና يعذب يقتل بها بسوكو يقتل بمعنى فيها ማለት ነው እሱ በሷ ውስጥ ማነው ይቀጣል ማለት ነው እሷ ተቀጣዋለች ያቺ ሩህ የተፈጠኒ የቀረጻት ቅርጽ ማነው ተቀጣዋለች ሙሰውሩ የቀረጸን ቀራጭ የሆነው አካል ይቀጣበታል ሙሰውር ማለት የሚቀርጽ ቀራጩ አካል ምን ያደርጋል ይቀጣበታል በዛች በቀረጻት ቅርጽ ማለት ነው ሩህ ይደረግላትና ተቀጣዋለች في جهنم ውስጥ ማነው ይቀጣል ብለው እንዳሉት ማነው እንደተመለከተ ነው ይሄም ግልጽ ነው ማነው يجعل في كل صورة صورها روحا ሩህ ይደረግበና فيعذب بها ብሎ يعني في جهنم እንደተባለው ማለት ነው السادسة ስድስተኛው ደግሞ መስአላ አንሁ ይሄኮ ቀራጩ የሆነ አካል የሚቀርጸው አካል ይከለፉ እንደሚገደድም አይተናል ይገደዳል አየንፉኸ يعني من እንዲነፋ አላህ ያስገድደዋል
ያኒ ማነው ንፋ ይባላል ማለት ነው። ፊሃ በዛች በቀረጸው በሆነው ቅርጽ አሩሃ ሩህን እንዲነፋ ይገደዳል። አላሁ ተባረከ ወተዓላ ያስገድደዋል ማለት ነው። ያኒ ምን ብሏል ሐዲስ ላይ ኩሊፈ አን የንፉኸ ፊሃ ሩህ ወለይሰ ቢናፊኽ የሚነፋ አይደለም ነገር ግን ንፋ ተብሎ ያኒ ይታዛል። ያኒ አሁንም ደካማ መሆኑን ለመግለጽ ማለት ነው። አሳቢዓቱ ሰባተኛው ደግሞ አልአምሩ አሁንም ትእዛዝ እንዳለ አይተናል። ትእዛዝ መጥቷል ሐዲስ ላይ ቢጠምሲሃ ቅርጻ ቅርጽን ስናገኝ ማጥፋት እንዳለብን ማለት ነው። መሰባበር እንዳለብን ኢዛ ጊዜ ማለት ነው ውጅደት ከተገኘች የሆነ ቅርጻ ቅርጽ ካገኘነ ተቀያኒ የቀረጻት ያችን ነገር ማጥፋት እንዳለብን ትእዛዝ አለ። ምክንያቱም علي رضي الله عنه لأبي الحياج الأسدي من بلوتال ألا أبعثك على ما بعثني به رسول الله صلى الله عليه وسلم ألا تدع صورة إلا طمستها ولا قبرا مشرفا إلا سويته بلو مرة لعلي نقروتال علي دمو للسماء استلفوال إن يام دمو للأكل ما استعرف أسفل لقال يهون السورة النبي ما قرادر متعر يسفل لقال مرتنو هذا والله أعلم. نكتب بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك.